ሰላም ተማሪዎች እንዴት ናችሁ? This is mathematics grade 8. Today we try to discuss the application of a rational number in calculating interest and loans. ዛሬ የምናየው ስለ ራሽናል ነምበር አፕሊኬሽኑ ማለት ነው እናያለን። በኢንተረስት ካልኩሌት በማድረግ ውስጥ ያለው ጠቀሜታ እናያለን ማለት ነው። So we try to revise the simple interests. ሲምፕል ኢንተረስት ከዚህ በፊትም በሰባተኛ ክፍል እንዳያችሁት ሲምፕል ኢንተረስት means it is an interest that is paid on the original principal during the whole interest time. ስለዚህ ይሄ የሆነ ብር ስናስቀምጥ ያስቀመጥነው ብር ብቻ እስከ ባለው ጊዜ ገደብ ውስጥ ያስቀመጥነው ብር ብቻ የሚወልድበት ከሆነ ማለት ነው። ሌላ እሱ በአንደኛ ዓመት የወለደው ለሁለተኛ ዓመት እንደ ፕሪንሲፓል የማይጠቅም ከሆነ ማለት ነው። እንደዛ አይነት ወለድ ደግሞ ኮምፓውንድ ኢንተረስት ይባላል ማለት ነው። ወለዱ በሚቀጥለው ዓመት መልሶ የሚወልድ ከሆነ ኮምፓውንድ ኢንተረስት እንለዋለን። አለዛ ግን ያስቀመጥነው ብር ብቻ ወይ ደግሞ ያበደርነው ብር ብቻውን በተቀመጠው ጊዜ ገደብ ውስጥ የሚወልድ ከሆነ ሲምፕል ኢንተረስት እንለዋለን ማለት ነው። ስለዚህ ኢንተረስት ኢዝ ኤ ፔይመንት ፎር ዘ ዩዝ ኦፍ መኒ ኦር ኢንተረስት ኢዝ ዘ ፕሮፊት ሪተርን ኦን አን ኢንቨስትመንት። ስለዚህ የሆነ ኢንቨስትመንት ላይ ብር ላይ ኢንቨስት የምናደርገው እና የምናገኘው ትርፍ ወይ ደግሞ የሆነ ብር ስለተጠቀምን ብቻ መልሰን ከተጠቀምነው ብር ውጪ እንደ ክራይ የምንከፍለው ማለት ነው ኢንተረስት እንለዋለን ማለት ነው። እዚህ ጋር the borrower pays an interest የተበደረው ብድሩን ሲከፍል ያበደረው ደግሞ what receives what interest ማለት ነው። ያበደረው ደግሞ ብድሩን ይቀበላል ማለት ነው። the money that is borrowed or loaned is called a principal። መጀመሪያ ያበደርነው ወይም ኢንቨስት ያደረግነው ብር ፕሪንሲፓል ይባላል ማለት ነው። ወይ ደግሞ ዋና ማለት ነው። እዚህ ጋር ዋና the portion paid for the use of money is called an interest። ስለዚህ ብሩን ስለተጠቀመን የምንከፍለው ብር መጠን ኢንተረስት እንለዋለን ማለት ነው። ወይ ደግሞ ቺል ወለድ ማለት ነው። the length of time that money is used or for which interest is paid is called a time። ስለዚህ ብድሩ የሚከፈልበት ጊዜ ገደብ ወይ ደግሞ ብሩን ለምን ያክል ጊዜ ነው የተጠቀምነው የሚለውን የሚገልጽልን ታይም እንለዋለን ማለት ነው። ስለዚህ rate of period expressed as a percentage። ስለዚህ ሬት ብዙ ጊዜ በፐርሰንቴጅ ነው የሚቀመጠው ማለት ነው። it's called the rate of interest። ያበደርነው ብር በምን ያክል ፐርሰንት ነው የሚወልደው የሚለው የሚገልጽልን ሁልጊዜ በፐርሰንት ነው የሚቀመጠው። እሱ ሬት ኦፍ ኢንተረስት እንለዋለን ወይ ደግሞ በአር እንሰይመዋለን ማለት ነው። the interest paid on the original principal during the whole interest period is called a simple interest ነው ማለት ነው። ያ ማለት ነው ለምሳሌ 100 ብር ባንክ ብናስቀምጠው ለሁለት ዓመት በ7% ማለት ነው። ሁለቱንም ዓመት የሚወልደው እቺው 100 ብር ነች ማለት ነው። ለምሳሌ 100 ብር በመጀመሪያው ዓመትም ይወልዳል። ለምሳሌ 100 ብር በ7% ብታባዙ በመጀመሪያው ዓመት 7 ብር ይወልዳል አይደል? ይሄ 7 ብር በሁለተኛ ዓመት 107 አይደለም የሚወልደው ማለት ነው። ራሱ 100 ብር ነው ሁለቱንም ዓመት የሚወልደው ማለት ነው። እሱ ሲምፕል ኢንተረስት እንለዋለን ማለት ነው። ኦኬ ስለዚህ አሁን ኢንተረስት እንዴት ካልኩሌት እናደርጋለን? ሲምፕል ኢንተረስት ኢዝ ካልኩሌትድ አስ ፕሪንሲፓል ታይምስ ሬት ታይምስ ታይም ብለን መግለጽ እንችላለን ማለት ነው። ስለዚህ ከዚህኛው የፈለግነውን ፎርሙላ ድራይቭ ማድረግ እንችላለን። ለምሳሌ ኢንተረስት ኢዝ ኢኳልስ ቱ ፕሪንሲፓል ታይምስ ሬት ታይምስ ታይም ብንባል ከዚህ ላይ ፕሪንሲፓል ስንት ነው ከተባለን እዚህ ጋር ፕሪንሲፓልን ብቻ ለማስቀረት ባለው ማካፈል ነው ማለት ነው። ስናካፍለው አሁን እዚህ ያለው ማን ነው? ለአርቲ ማለት ነው። ቦት ሳይድ ማለት ነው። አርቲ በአርቲ ይጣፋል ማን ይቀራ ማለት ነው። ኢንተረስት ኢዝ ኢኳልስ ቱ ያው ከዚህ መገልበጥ ነው ማለት ነው። ማን ነው እዚህ ጋር የተጠየቀው ፕሪንሲፓል ኢዝ ኢኳልስ ቱ ኢንተረስት ኦቨር አርቲ ነው ማለት ነው። ስለዚህ ፕሪንሲፓል ስንጠየቅ ኢንተረስቱን ለሬት ታይምስ ታይም ማካፈል ነው ማለት ነው። እናንተ ቀስ እያላችሁ ድራይቭ ማድረግ ትችላላችሁ። ለምሳሌ ከዚሁ
አሁንም ኢንተረስት ኢዝ ኢኳልስ ቱ ፕሪንሲፓል ታይምስ ሬት ታይምስ ታይም ነው። ለምሳሌ አሁን እኛ ታይም ብንጠየቅ ቦት ሳይድ ታይም ብቻ አስቀርተን ላለው ማካፈል ነው ማለት ነው። ለፒአር ማካፈል ነው። በዚህም ለፒአር ማካፈል ነው ማለት ነው። እንደምታዩት ፒአር በፒአር ይጣፋል። እዚህ ጋር የቀረን ታይም ትቀረናለች ማለት ነው። ታይም እኮ ይሆናል ኢንተረስት ኦቨር ፕሪንሲፓል ታይምስ ሬት ነው ማለት ነው። ስለዚህ ራሳችሁ ድራይቭ ማለት ትችላላችሁ በምትፈልጉት ጊዜ። በተመሳሳይ መልኩ ለምሳሌ ኢንተረስት ኢዝ ኢኳልስ ቱ ፒአርቲ ነው ብለናል። አሁን ሬት እንፈልጉ ብንባል ቦት ሳይድ ሬትን ብቻ አስቀርተን ላለው ማካፈል ነው ማለት ነው። እዚህ ጋር መቅረት ያለበት ሬቷን ብቻ በማስቀረት ላለው እናካፍላለን ማለት ነው። ስለዚህ ሬቷን ብቻ በማስቀረት ላለው ማካፈል ነው። እዚህ ሬት ስናስቀር ፒቲ ብቻ ለፒቲ እናካፍላለን። ቦት ሳይድ ለፒቲ እንደዚህ ይጣፋል። ምን ይቀርናል? ሬት ይቀርናል። ሬት ኢዝ ኢኳልስ ቱ ኢንተረስት ኦቨር ፕሪንሲፓል ታይምስ ታይም። ሬት ግን እንዲሁ እንደነገርኳችሁ በፐርሰንት ነው የሚቀመጠው ብያቸዋለሁ። ፐርሰንት ማለት ደግሞ ኦቨር 100 ማለት ነው። ስለዚህ እኛ ሬቱን ስንፈልግ እቺን 100 ወደዛ ብናሻገር ታይምስ 100% ማለት ትችላላችሁ ማለት ነው። ከዚህ በማጥፋት ወደዛ ስናሻገር እዚህ ጋር ዲቫይድ ነው፣ ስንሻገር ማልቲፕሊኬሽን ነው የሚሆነው ማለት ነው። ስለዚህ አር ኢዝ ኢኳልስ ቱ ሬታችን ኢንተረስት ኦቨር ፕሪንሲፓል ታይም ታይምስ 100% ብለን በዚህ መልኩ የፈለግነውን ከዚህኛው ላይ ድራይቭ ማድረግ እንችላለን ማለት ነው። ኦኬ አሁን በዚህ መሰረት እቺን ኤክሰርሳይዝ እናያለን። ኤክሰርሳይዝ 1.10 ምን ይላል? ኢፍ ብር this one is invested at 1% no at 10% simple interest per annum then what is the simple interest after 5 years? አሁን በ5 ዓመት ውስጥ ኢንተረስታችን ምን ያክል ነው የሚለው። አሁን እዚህ ጋር ቀላል ነው። ይሄ ጊቭናችን ማውጣት ነው ማለት ነው። ጊቭን እንደምታዩት ኢንቨስትድ ይላል። ይህን ያክል ብር ኢንቨስት ተደረገ ነው የሚለው። ስለዚህ የመጀመሪያ ኢንቨስት የተደረገ ፕሪንሲፓል ይባላል ብለናል። ፕሪንሲፓል ኢዝ ኢኳልስ ነው 1200 ብር ነው። በፐርሰንት የሚቀመጠው ሬት ነው ብያቸዋለሁ። ሬት ኦፍ ፐርሰንት ኢንተረስት ሬት ደግሞ 10% ነው። ሌላ ይሄ በአመት ላይ ጊዜ ገደቡ ታይም ነው። ታይም 5 years ነው ማለት ነው። ስለዚህ የተጠየቀው ምንድን ነው? ሪኳየርድ ኢዝ ኢንተረስት ነው ማለት ነው። ስለዚህ ሶሉሽን ኢንተረስት ኢዝ ኢኳልስ ቱ ፕሪንሲፓል ታይምስ ሬት ታይምስ ታይም ማድረግ ትችላላችሁ ማለት ነው። ስለዚህ ኢንተረስት እኩል ይሆናል ፕሪንሲፓላችን 1200 ሲባዛ ሬታችን 10% ነው። 10% ማለት 10 መቶኛ ማለት ነው ሲባዛ የጊዜ ገደብ 5 ነው ማለት ነው። በጣም ቀላል ነው። ሁለቱን ዜሮ በሁለቱ ዜሮ ማጣፋት ትችላላችሁ እንደዚህ ማለት ነው። ምንም ከስር የለም ማለት ነው። ስለዚህ ኢንተረስት ኢዝ ኢኳልስ ቱ 12 ሲባዛ በ10 ሲባዛ በ5 ስለዚህ ኢንተረስት ኢዝ ኢኳልስ ቱ 12 125 600 ብር ይሆናል ማለት ነው። ኢንተረስታችሁ በጣም ቀላል ነው። እና ቪዲዮውን ፖዝ እያደረጋችሁ በሚል ነሽ። ሁለተኛ ዋት ፕሪንሲፓል ነው የሚለው። ስለዚህ እዚህ ጋር ሪኳየርድ ይታወቃል ማለት ነው። ሪኳየርድ ማለት ዋት ፕሪንሲፓል ማለት ፕሪንሲፓል ምንድን ነው ነው። ስንት ፕሪንሲፓል ነው? ዊል ብሪንግ 637 ኢንትረስት ይላል። ምን የሚሰጠን 667 ኢንትረስት የሚሰጠን ስንት ብር ነው ነው። ስለዚህ ያ የተጠየቀው ብር ፕሪንሲፓል ነው። አሁን ጊቭን ምንድን ነው ማለት ነው? ጊቭን ኢንተረስት አለ ማለት ነው። ስንት 637 ኢንተረስት አለን። ኢንተረስት ሬቱ ደግሞ ይታወቃል። አር ኢዝ ኢኳልስ ቱ 7% አለን። 2 ዓመት ይላል። ታይም ኢዝ ኢኳልስ ቱ 2 ዓመት አለን ማለት ነው። ስለዚህ በቀላሉ የተጠየቀው ፕሪንሲፓል ነው። እዚህ ጋር ኢንተረስት ምን ብለናል? ኢንተረስት ኢዝ ኢኳልስ ቱ ፕሪንሲፓል ታይምስ ሬት ታይምስ ታይም ነው። ከዚህ ላይ ፕሪንሲፓል ማግኘት ትችላላችሁ። እቺን ብቻ ነው መሸምደድ የሚጠበቅባችሁ ማለት ነው። ስለዚህ ለአርቲ ማካፈል ነው። ምክንያቱም ፕሪንሲፓል ስለፈለገን እሱን ብቻ እዚህ ማስቀረት ነው።
እዚህም ለአርቲ ማካፈል ነው። አርቲ በአርቲ ይጣፋል። ምን ቀረ? ፕሪንሲፓል ቀረ ማለት ነው። ስለዚህ ፕሪንሲፓላችን እኩል ይሆናል ኢንተረስት ከዜሮ መገልበጥ ነው ኦቨር አርቲ ነው ማለት ነው። ይህ ማንሳት ይችን ፕሪንሲፓል እኩል ይሆናል ኢንተረስት ኦቨር አርቲ። እሺ ስለዚህ ፕሪንሲፓል እኩል ይሆናል ኢንተረስታችን 637 ኦቨር አር ደግሞ ምንድነው ሬቱ 7% ነው። ያ ማለት 700ኛ ነው ሲባዛ ታይማችን 2 ነው ማለት ነው። አሁን እዚህ ከስር ያለውን መጨረስ ትችላላችሁ። መጀመሪያ ከስር ያለውን መጨረስ ትችላላችሁ። ስለዚህ 637 ኦቨር ይችን ማቃለያ ለሁለት አንድ ለሁለት 50 ነች ማለት ነው። ስለዚህ 637 ኦቨር 7 50ኛ ሆነ። ይችን በማባዛት አድርጋችሁ መገልበጥ ትችላላችሁ። እሺ ስለዚህ እዚህ ጋር እናምጣና 637 ይችን ኦቨር የምትሏን ማባዛት አረጉና ይህንን መገልበጥ ትችላላችሁ ማለት ነው። 57ኛ ማለት ትችላላችሁ። ይህ በጣም ቀላል ነው። ይሄን አቃሉት። ዝም ብላችሁ ከምናባዙ ማቃለል እንችላለን። ለሰባት አንድ ይሄ ለሰባት 91 ነው የሚመጣው። 91 ሲባዛ በ50 አለቀ። ይሄ ማባዛት ነው ማለት ስንባዛው እነዚህ የማባዛት ይችላሉ። 91 በ5 አባዙ 5 45 4550 ብር ይመጣል ማለት ነው። እናንተ ቀስ ብላችሁ ማባዛት ትችላላችሁ። ይሄ ፕሪንሲፓላችን ነው ማለት። ስለዚህ ይሄን ያክል ፕሪንሲፓል ብናስቀምጥ ነው ማለት ነው በሁለት ዓመት ውስጥ 637 ብር ወለድ ማግኘት የምንችለው ማለት ነው። ስለዚህ ወደፊት እናንተ ብር ስታስቀምጡ ባንክ ኢንተረስቱ ከታወቀ ከተወሰነ ጊዜ በኋላ ስንት ብር እንደምታገኙ ማሰብ ትችላላችሁ ማለት ነው በዚህ መሰረት። ሌላው ሶስተኛ ፋይንድ the simple interest rate for a loan where ብር 6000 is borrowed and the amount owed ይላል። እዚህ ጋር ልብ በሉ። amount owed ማለት አሁን 6000 ብር አስቀምጠን አጠቃላይ ያለን ማለት ነው። አጠቃላይ ያለን ብር አሁን 7500 ደረሰ ነው። እንግዲህ 7500 ካስቀመጠው 6000 ላይ ነው ከሱ ጭምር ነው ማለት ነው። ስለዚህ ከዚህ ውስጥ ኢንተረስቱን ማግኘት ትችላላችሁ። ምክንያቱም የተሰጠው አማውንት ነው። አማውንት ማለት ያስቀምጥነው ፕሪንሲፓል እና ወለድም ጨምሮ ነው ማለት ነው። ስለዚህ ፕሪንሲፓል ፕላስ ኢንተረስት ነው ማለት ነው። ስለዚህ አሁን የተሰጠን አማውንት ነው 7500 አማውንት ነው እና ፕሪንሲፓሉ ደግሞ 6000 ነው። ኢንተረስት ከዚህ ማግኘት ትችላላችሁ ማለት ነው። ስለዚህ ወደዚህ አድርጋችሁ ስትቀንሱ ከ7500 ላይ 6000ን ስትቀንሱ ወለዷ 1500 ነች ማለት ነው። እንደው ቀላል ነው። ከዚህ ማየት ትችላላችሁ። አማውንት ማለት ኢንተረስት እና ፕሪንሲፓሉን ጨምሮ ነው ማለት ነው። ስለዚህ ኢንተረስታችን 1500 ነው ማለት ነው ከዚህ ላይ። ምክንያቱም ይሄ 7500 ያለን ብራችን የደረሰበት ነው ማለት ነው። 6000 ብር አሁን 7500 ደርሷል ማለት ነው። ያ ማለት 1500ዋ ወለድ ነች ማለት ነው። 6000 ያስቀመጥ ነው ስለሆነ ይሄ ነው። ዘን 5 መንዝ አለን እዚች ጋር እንደምታዩት 5 መንዝ ጊዜ ገደብ አለን። ታይም ኢዝ ኢኳልስ ቱ 5 5 መንዝ ማለት 5 ከስንት 1 ዓመት 12 ወር አይደል? ከ12 ነው ማለት ነው። ከአንድ ዓመት ማለት 5 12ኛ እንላለን። 5 12ኛ ማለት ከ12 ወር 5 ወር ብቻ ነው። 5 ወደ ዓመት መቀየር ስላለብን ማለት ነው። ፕሪንሲፓላችን ግልጽ ነው 6000 ነው ማለት ነው ተሰጥቶናል። አሁን ፋይንድ ዘ ሲምፕል ኢንተረስት ሬት ነው የሚለው ማለት ነው። የተጠየቅነው ኢንተረስት ሬት ነው ማለት ነው። አር ኢዝ ኢኳልስ ቱ አሁንም ከቀድሙ ራሳችሁ ይሄ ሲጠፋባችሁ ራሳችሁ ድራይቭ ማድረግ ትችላላችሁ ማለት ነው። ከኢንተረስት ኢዝ ኢኳልስ ቱ ፒ አር ቲ ነው የተጠየቅነው። ፈለግነው ሬት ስለሆነ ለፒቲ ማካፈል፣ ይሄም ለፒቲ
ፒቲ እንደዚህ ይጠፋል። ሬት ብቻ ይቀራቸዋል ማለት ነው። ስለዚህ ሬት እኩል ይሆናል ኢንተረስት ኦቨር ፒቲ ማለት ትችላላችሁ ማለት ነው። ይህን ለፒቲ ማካፈል ይቻላል። ፒቲ ማግኘት ትችላላችሁ። ቀላል ግን እዚህ ጋር ኦቨር 100 ይላል። እኛ እዚች ጋር ያችን ማሻገር አለብን። ታይምስ 100 ማለት ትችላላችሁ ማለት ነው። እሺ ስለዚህ አሁን ሬት እኩል ይሆናል ኢንተረስታችን ስንት ነው? 1500 ሲካፈል ፕሪንሲፓላችን 6000 ሲባዛ ዓመተ ምህረት 5/12 ማለት ነው። ይህንን በ100% ማባዛት ነው ማለት ነው። እዚህ ጋር እንደምታዩት በ100% ማባዛት ነው ማለት ነው። ስለዚህ እቺን ሁለቷን ዜሮ በሁለቷ ዜሮ ማጣፋት ትችላላችሁ። ለ12 አንድ ነው። እቺን ለ12 ብታረጉት 5 ነው ማለት ነው። አጌን እቺን ለ5 አንድ ነች። ለ5 3 ነው ማለት ነው። ስንት ይሆናል ማለት ነው? 3 እቺ የቀረችን አንድ ሲባዛ በ5 ብቻ ነው። 5ኛ ሲባዛ በ100% ነው ማለት ነው። ስለዚህ 300 ሲካፈል ለ5 ነው። ስለዚህ 60% ይሆናል። የተለያዩ ቶፒኮች ላይ ቀለል ያለ ቪዲዮ እንድትረዱ አድርጌ ሰርቼላችኋለሁ። ቴሌግራም ላይ ሊንኩ አለ። በቴሌግራም፣ በፌስቡክ፣ በዩቱብ፣ በቲክቶክም በሁሉም ሶሻል ሚዲያ መከታተል ትችላላችሁ ማለት ነው። ሊንኩን እዚህ ባዮ ላይ አስቀምጬላችኋለሁ። አመሰግናለሁ።